በመጨረሻም ብዙ የተወራለት እርግማን እንትፍ ተብሎ እንደተሻረለት ጽኑ በሽተኛ የዋንጫ ረሃቡን ያሰካው ኳሰኛ ይህ እርግማኑን ለማሻር አዋቂ ወዳለበት ጀርመን አምርቶ ያገገመው ጽኑ ተፎካካሪ። በዚህ ጥንቅራችን ስለዚህ ጠንካራ ተጫዋች እናነሳለን። አድማጮች የደወል ምልክቷን በመጫን አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር ጁላይ 28 1993 በዌልዝ ማንስታውን ለንደን የተወለደው ሃሪ ኤድዋርድ ኬን ከአይሪሽ የዘር ግንድ የሚመዘዘው ለንደናዊ የእግር ኳስ ሕይወቱን የጀመረው በልጅነቱ መጀመሪያ ሲሆን ቤተሰቦቹ ወደ ቼንግፎርድ በመጓዛቸው ምክንያት ቼንግፎርድ ፋውንዴሽን ስኩልን መቀላቀል ቻለ። ይህም ትምህርት ቤት የቀድሞቹን ተጫዋቾች እነ ዴቪድ ቤካምን ያፈራ ትምህርት ቤት ሲሆን በ6 ዓመቱም የአካባቢውን ክለብ ሬድዌይ ሮቨርስን ተቀላቀለ። የስፖርቱ ዲኤንኤ የመጣው ከእናቴ ሊሆን ይችላል ብሎ የሚናገረው ኬን አያቶቹም ጥሩ የእግር ኳስ ተጫዋቾች እንደሆኑ ይናገራል። ይህም ወደ ስፖርት እንድቀላቀል አድርጎኛል ይላል። በልጅነቱ የዴቪድ ቤካም እና ብራዚላዊ ሮናልዶ የልጅነት ሞዴሎቹ እንደሆኑ ይናገራል። ከሬድዌይ ሮቨርስ በመቀጠል እንደ አውሮፓውያን አቆጣጠር በ2001 ገና በ6 ዓመቱ የአርሰናል አካዳሚን የተቀላቀለ የነበረ ቢሆንም በአርሰናል ክለብ እይታ ውስጥ መግባት አልቻለም። የክለቡም ምክንያት ውፍረቱና ሯጭ አይደለም ተብሎ ነበር። በዚህም የተነሳ ወደ መንደሩ ክለብ የተመለሰ ሲሆን በዛው ዓመትም በተለያዩ የለንደን ክለቦች ሙከራ አድርጓል፣ የደመቀበትን ቶተንሃምን ጨምሮ። ነገር ግን ሁሉም ገፍተውታል። በዛው ዓመት ዕጣ ፈንታው ወደ አገናኛቸው ቶተንሃም ሆትስፐር በመሃል ሜዳ ቦታ እንዲሁም የአጥቂ አማካኝ በመሆን ለሙከራ ተቀባይነትን አገኘ። በመጀመሪያው የቶተንሃም ቆይታው አመርቂ ችሎታን ያላሳየ ቢሆንም ለመሻሻል ግን ጥሩ ጥረት የሚያደርግ ነበር። ከቆይታ ብዛትም ጥሩ የሰውነት እና የአካል የቁመት ለውጥ አመጣ። በ2008-2009 ከ16 ዓመት በታች ውድድሮች ላይ በሜክሲኮ ኮፓ ቼቫዝ ውድድር ላይ በቢልናዞል ስዊዘርላንድ የዕድሜ እርከን ጨዋታው 3 ጎሎችን በማስቆጠር የቶተንሃም ሆትስፐር ስኮላርሺፕ የ16 ዓመት ልደቱ ላይ ለመፈረም ቻለ። በብዙ ትግሎች በኋላ 2009-10 ላይም ለ18 ዓመት በታች ቡድኑ 22 ጊዜ ተጫውቶ 18 ጎሎችን አስቆጠረ። በዛው ዓመት 2 ጊዜ ለዋናው ቡድን በሊግ ካፕ እና ኤፍኤ ካፕ ጨዋታዎች ላይ በተቀያሪ ቦታ ላይ መቀመጥ የቻለ ሲሆን ተቀይሮ መግባት ግን ሳይችል ቀርቷል። በቀጣዩ የውድድር ዓመት ቶተንሃም በውሰት ለተለያዩ ክለቦች ቢሰጡትም ማደግ እንደሚችል በማመናቸው ሌይተን ኦራይንት የሰጡት ሲሆን በጊዜው የቡድኑ አሰልጣኝ የነበሩት ሮስ ዊልሻይድ በደስታ ተቀብለውት ቡድናቸውን እንደሚያሻሽል አመኑ። በሚቀጥሉት ሳምንታትም ጎሎችን ማግባት ጀመረ። ከዚህ ውሰት በኋላ ኦገስት 25 2021 ለቶተንሃም የመጀመሪያውን ጨዋታ ጀመረ። በዛም የዩሮፓ ሊግ ጨዋታ ለማለፍ በተደረገ ጨዋታ ጥሩ እንቅስቃሴን ቢያሳይም ራሱ ላይ በተሰራ ጥፋት የፔናልቲ አግኝቶ ራሱን መትቶ ሳተ። በዛው ዓመት መጨረሻ ከቡድን አጋሩ ሪያን ማትሰን ጋር በድጋሚ ለሚልዎል በውሰት ተሰጠ። ሃሪ ኬን የሚልዎን የዓመቱ ምርጥ ተጫዋች አድርገው ሸለሙት። በ2012 ሚልዎን በመመለስ ኖርዊች ሲቲን የተቀላቀለ ሲሆን መጀመሪያ ጨዋታውን የሜታተርሳል ጉዳት አስተናግዶ ከጨዋታው ወጣ። በዚህም ጉዳት ለማገገም ወደ እናት ክለቡ ቶተንሃም ተመልሶ በዛው ሲዝን በጥር የዝውውር ገበያ የአጥቂ ክፍል ተጫዋቾችን ማስፈረም ያልቻሉት ቶተንሃም ወደ ቤታቸው መለሱት። በ2014 በጊዜው አሰልጣኝ የነበሩት ቲም ሽሩድ የመጀመሪያውን የፕሪሚየር ሊግ እድል የሰጡት ሲሆን ቡድኑ 5-1 ሰንደርላንድን በረታበት ጨዋታ 1 ጎል ማግባት ቻለ። በዛው ጊዜም በተከታታይ ከዌስት ብሮሚች አልቢዮን እና ፉላም በተደረጉ ጨዋታዎች ጎሎችን አገባ። በዚህ ዓመት የፒኤፍኤ የዓመቱ ምርጥ ተጫዋችነት ክብርን አገኘ። በለጋ ዕድሜው ይህንን ክብር ያገኘው ተጫዋች ለሶስቱ አናብስት የዕድሜ እርከን ቡድኖች የተጫወተ ሲሆን በ2015 የኢንግላንድ ከ21 ዓመት በታች በቼክ ሪፐብሊክ አስተናጋጅነት በተካሄደው ውድድር ሁሉንም ጨዋታዎች አድርጓል። ከዚህም መልስ 2015-16 የመለያ ቁጥሩን ወደ 10 ቁጥር መቀየር ቻለ። ይህም ቁጥር በጊዜው ኢማኑኤል አድባየር ለብሰው የነበረ ሲሆን ይህም የቁጥር መቀየር የቡድን ጀግናን ለመፍጠር እንደሆነ አድባየር በጊዜው ተናግሯል። 2015 በሮይ ሁድሰን የሚመራው የኢንግላንድ ብሔራዊ ቡድን በመቀላቀል የመጀመሪያውን ጨዋታ ያደረገ ሲሆን
በዛው ዓመት የጀመረ እስካሁን 105 ጨዋታዎች ላይ በመሳተፍ 71 ጎሎችን ያስቆጠረው ሃሪ ኬን በ2015-16 የፕሪሚየር ሊጉ ኮከብ ግብ አግቢ ሲሆን የተለያየ የውድድር ዓመትን ያሳለፈበት ዓመት ነበር። ቀጣዩ ዓመት የምርጥ ተጫዋችነት ክብርን ያሳካበት ዓመት ሲሆን በጠቅላላው ከዛን ጊዜ በመነሳት 320 ጠቅላላ ጨዋታዎች ውስጥ 213 ግቦችና 46 ለግብ የሆኑ ኳሶችን አመቻችቶ ያቀበለ ሲሆን በብሔራዊ ቡድንም እንዲሁም በቶተንሃም 400 ጎሎችን በማግባት ከአለን ሺረር በመቀጠል ከፍተኛው ግብ አዳኝ ነው። በዚህ ሁሉ ጊዜ ውስጥ ግን በክለቡም ሆነ በብሔራዊ ቡድን ምንም አይነት የውድድር ዋንጫ ያላሳካው ሃሪ ኬን እንደ መጥፎ ዕድል የዋንጫ እርግማን ያለበት ያስመስለዋል። ከ49 በላይ የተለያዩ ክብሮችን ያሳካው ተጫዋች በባላን ዲዮር ሳይቀር የተለያዩ ሽልማቶችን ያሳካው ኬን ይህን ሁሉ ጊዜ ዋንጫ ባለማግኘቱ እንደ እርግማን የቆጠሩበት። ይህንን እርግማን ለመሻር እና የተጫዋችነት ዘመኑን በዋንጫ ለማጀብ ከቶተንሃም መልቀቅን ያሰበው ኬን ወደ ተለያዩ ክለቦች ለማምራት አይኑን ማማተር ጀመረ። ማንቸስተር ዩናይትድ እንዲሁም የተለያዩ የእንግሊዝ ክለቦች ፍላጎት የነበራቸው ቢሆንም ምርጫውን ያደረገው እንዲሁም በዳንኤል ሌቪ የተጠየቀውን 90 ሚሊዮን ዩሮ ከፍሎ በ2023/24 የውድድር ዘመን የወሰደው የጀርመኑ ባየር ሙኒክ ነበር። የእርግማኑ መቋጫ በዛው ዓመት እንዲሆንለት የጠበቁ ብዙዎች ነበሩ። እንዲሳካለት ምኞታቸውም ነበር። በዛው ዓመት ባየርን ተከታታይ የቡንደስሊጋው አለቃ ቢሆንም የሃሪ ኬን እርግማን ተከትሎ ጀርመን ደረሰ። በዛው ዓመት ቡንደስሊጋውን ክብር ሳያገኝ ቀረ። ይህም ከእርግማን ውጭ ምን ሊመስል ይችላል ተባለ። ብዙ ተነገረ፣ ብዙ ተጻፈ። በብዙ ፈተናዎች እንዲሁም ተስፋ መቁረጦች ያልተሰበረው የ37 ዓመቱ ተጫዋች በ2024/25 እድል ፊቷን አዙራለት ከልጅነት የጠበቀውን ዋንጫ እጁ ላይ አረፈ። እርግማኑም ተሰበረ። ደስታ ሁሉ የእሱ ሆነ። ጠንክሮ የለፋ የበለሷን ፍሬ ይበላ ዘንድ እንደተጻፈው የጽናት ተምሳሌቱ ተጫዋች እርግማኑን ሰበረ። ከመረጃዎቹ ጋር ዳዊት ነበርኩኝ። የኳስ ተራ ዩቲዩብ ቻናልን ሰብስክራይብ በማድረግ አብራችሁ እንድትቆዩ ጋብዛለሁ።